ኢኮኖሚው አለ። የኢትዮጵያ ብሔራዊ ባንክና ገዢው ማሞ ምህረቱ በትይዩ ገበያ እየገሰገሰ የሚገኘውን የውጭ ምንዛሪ ተመን ለመቆጣጠር ዘመቻ ከፍተዋል። ትላንት ማክሰኞ ባካሄደው የውጭ ምንዛሪ ጨረታ ብሔራዊ ባንክ በአማካኝ $1 በ138 ብር ሸጧል። በጨረታው $150 ሚሊዮን ለሽያጭ የቀረበ ሲሆን የተሳተፉ 28 ባንኮች ሁሉም የሚፈልጉትን የውጭ ምንዛሪ እንዳገኙ የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። ጨረታ አሸንፈው የውጭ ምንዛሪ ያገኙ ባንኮች በጨረታ ያገኙትን ብቻ ሳይሆን የራሳቸውን የውጭ ምንዛሪ ግኝት ጨምረው በሚቀጥሉ ሳምንታት ለደንበኞቻቸው በበቂ ሁኔታ እንደሚያቀርቡ ይጠበቃል። የብሔራዊ ባንክ 9ኛ ዙር የውጭ ምንዛሪ ጨረታ የተካሄደው በትይዩ ገበያ ብር፣ ዶላርን ከመሳሰሉ መገበያ ገንዘቦች አኳያ ያለው ተመን በኃይል በተዳከመበት ወቅት ነው። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ብሔራዊ ባንክ እየጨመረ የመጣውን የትይዩ ገበያ የምንዛሪ ተመን ለማረጋጋት ሙከራ እያደረገ ሳይሆን እንዳልቀረ ይናገራሉ። አንድ ከፍተኛ የሆነ ዶላር ነው። ኦልሞስት ከመደበኛ ጨረታ ከሚወጣው 3 እጥፍ ነው መጠኑ ለጨረታ የቀረበው። ግን አንድ ነገር ደግሞ ለየት ይላል። ከ6 ሳምንት በኋላ ነው ጨረታ የወጣው እና እንደዚሁም ደግሞ ባለፈው ሳምንት ብሔራዊ ባንክ መግለጫ ነገር አውጥቶ ነበር። አሜሪካ የሚንቀሳቀሱ የውጭ ምንዛሪ ቢሮዎች በገንዘብ በማጠብ ህገወጥ ገንዘብ ተሰማርተዋል የሚል ማስጠንቀቂያ ያዘለ ደብዳቤ ማውጥቷል እና 2 ነገሮች የሚነግረን የአሁኑ የጨረታው መጠን እንደዚሁም ያለፈው ሳምንት የብሔራዊ ባንክ አክሽን የሚነግረን ቢኖር የውጭ ምንዛሪ ተመኑ ከኦፊሻል ተመኑ እያፈነገጠ እየወጣ ስለሆነ ይህንን ለማረጋጋት ይመስላል ብሔራዊ ባንክ ይህንን እርምጃ የወሰደው። ከ6 ሳምንት በኋላ ነው። ኦልሞስት ጠፍቶ ነበረ። ባይ ዊክሊ ነው የሚለው ጨረታው። በሳምንት 2 ቀን የሚካሄድ ተብሎ ነው እንጂ 6 ሳምንት ጠፍቶ ነበረ እና አረጋገዋለሁ በሚል የወሰደ ይመስላል። የኢትዮጵያ ብሔራዊ ባንክ ካለፈው መጋቢት አንስቶ በ2 ሳምንት አንድ ጊዜ ዶላር በጨረታ ለባንኮች ሲሸጥ ቆይቷል። ባንኩ $50 ሚሊዮን ለ11 ባንኮች ያከፋፈለበት 8ኛው ጨረታ የተካሄደው ሰኔ 18 2017 ነበር። በወቅቱ $1 በ136 ብር ከ60 ሳንቲም አማካኝ የጨረታ ዋጋ ተሸጧል። 6 ሳምንታት ገደማ ዘግይቶ በተካሄደው ጨረታ ብሔራዊ ባንክ ዶላር በጨረታ የሸጠበት ተመን ከትይዩ ገበያ አኳያ የ32 ብር ገደማ ልዩነት ነበረው። ጨረታው ይፋ ከተደረገ በኋላ በትይዩ ገበያው ዶላርን የመሳሰሉ የመገበያ ገንዘቦች የምንዛሪ ተመን ለውጥ አሳይቷል። በተለያዩ አካባቢዎች እስከ 174 ብር ይመነዘር የነበረው አንድ የአሜሪካ ዶላር ወደ 170 ብር ገደማ መመለሱን ዶይቼ ቬለ ለመገንዘብ ችሏል። መቀመጫቸውን በብሪታንያ ያደረጉት ዶክተር አብዱል መናን መሐመድ በትይዩ ገበያ የፓውንድ ምንዛሪ በብሔራዊ ባንክ ጨረታ ምክንያት የመቀነስ አዝማሚያ ቢያሳይም መሰረታዊ ለውጥ እንዳልሆነ ግን ታዝበዋል። ከጨረታው በፊት በ213 ብር ይመነዘር የነበረው ፓውንድ በ3 ብር ገደማ ቀንሶ ወደ 209 ብር ገደማ ዝቅ ብሏል። ፓውንድም ኤግዛክትሊ 3 ፓውንድ ቀንሷል። ወደ 213 ብር ከምናምን ነበር። አሁን 209 ከ70 ከ209 ከምናምን ነው 213 የገባውና ተመልሶ ወደ ነበረበት የመጣው። ግን ብሔራዊ ባንክ ካቀረበው ዶላር አኳያ ኢቨን ባለፈው ሳምንት ካወጣው መግለጫ አኳያ ምንም ማለት አይደለም። አሁን ደግሞ ተመልሶ የነበረበትን ኮርስ ይዞ መቀጠሉ አይቀርም። ባንኮች $150 ሚሊዮን በጨረታ አግኝተዋል። ይሄ ዶላር በሚፈልጉ ሰዎች ላይ የሚጨበጥ ነገር ካመጣ ምና ይሆናል። ግን የያዘውን ኮርስ የሚቀጥል ይመስላል። ብሔራዊ ባንክ በኢትዮጵያ አንድ ወጥ የተዋሃደ የውጭ ምንዛሪ ገበያ እንዲኖር ይፈልጋል። እቅዱ መደበኛና ትይዩ ገበያዎች ተዋህደው ሊፈጠር የሚችለውን ግብይት በባንኮች የሚከወን ማድረግ ነው። የብሔራዊ ባንክ ገዢ በዛሬው ዕለት በሰጡት መግለጫ የሀገሪቱ የውጭ ምንዛሪ ግኝት እያደገ በመሆኑ ነጋዴዎችም ሆኑ የውጭ ሀገር ተጓዦች ወደ ትይዩ ገበያ ማማተር እንደማያስፈልጋቸው ማረጋገጫ ለመስጠት ሞክረዋል። ባለፈው ዓመት ባንኮች ለንግድ ማህበረሰቡ ያቀረቡት የውጭ ምንዛሪ በእጥፍ ጨምሮ በየወሩ ወደ $500 ሚሊዮን እየሰጡ እንደሚገኙ አቶ ማሞ ተናግረዋል። ለግል ዘርፍ የሚቀርበው የውጭ ምንዛሪ በከፍተኛ ሁኔታ እያደገ እንደሚገኝ የገለጹት አቶ ማሞ ብሔራዊ ባንክ እንደ አስፈላጊነቱ ተጨማሪ የውጭ ምንዛሪ እንደሚያቀርብ ቃል ገብተዋል። የንግዱ ማህበረሰብ ለውጭ ምንዛሪ ፍላጎቶቻችሁ መደበኛውን የባንክ ስርዓት እንድትጠቀሙ አጥብቀን እንመክራለን። አብዛኞቹ የንግዱ ማህበረሰብ አባላት ይህንኑ እንደሚያደርጉ ብናቅም አንዳንዶቹ ግን ይህን አካሄድ እየተከተሉ ባለመሆናቸው ከትይዩ ወይም የህገወጥ የውጭ ምንዛሬ ገበያዎች ይልቅ ወደ መደበኛው የባንክ ስርዓት እንዲመለሱ አበክረን እናስገነዝባለን። ነጋዴዎች የውጭ ምንዛሪ ተደራሽነትን በተመለከተ በባንኮች ላይ ብዙ ቅሬታ እንዳላቸው ያመኑት የብሔራዊ ባንክ ገዢ ከባንኮች በቂ የውጭ ምንዛሪ ያላገኙ ወደ ትይዩ ገበያ እንደሚሄዱ መግለጻቸውን ተናግረዋል። አቶ ማሞ በማብራሪያቸው እነዚህ ቅሬታዎችና ችግሮች በአብዛኛው መፍትሄ አግኝተዋል ሲሉ ተደምጠዋል። ባንኮች የውጭ ምንዛሪ ሲፈቅዱ ከኤልሲ ዋጋ በላይ በብር ተቀማጭ እንዲደረግ ይጠይቃሉ በሚል አስመጪዎች የሚያቀርቡትንም ቅሬታ
ባንኮች እንዲህ አይነት አስገዳጅ ጥያቄ እንደማያቀርቡ አረጋግጠዋል ሲሉ አስተባብለዋል። በዚህ ህገወጥ ድርጊት የሚሳተፉ ባንኮች ካሉ ለብሔራዊ ባንክ ጥቆማ እንዲቀርብ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ ወደ ትይዩ የውጭ ምንዛሬ ገበያ የሚገባውንና የሚዘዋወረውን የገንዘብ እንቅስቃሴ የሚከታተልበት ጠንካራ በቴክኖሎጂ የታገዘ ስርዓት የዘረጋ በመሆኑ በህገወጥነት በዚህ ኢመደበኛ ገበያ የሚጠቀሙ ወገኖች ከድርጊታቸው ካልታቀቡ በስተቀር በቅርብ ክትትል ገንዘባቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ ለማስገንዘብ ይፈልጋል። ብሔራዊ ባንክ በዩናይትድ ስቴትስ የሚገኙ 4 የኋላ አስተላላፊዎችን ባለፈው ቅዳሜ በህገወጥ የገንዘብ ዝውውር ወንጅሏል። ድርጅቶቹ በውጭ ሀገራት ከሚገኙ የኢትዮጵያ ማህበረሰቦች በሚሰበሰብ ገንዘብ ህገወጥ ተግባራትን ይደግፋሉ የሚል ክስ ቀርቦባቸዋል። ሸገይ፣ አዱሊስ፣ ራማዳፔ ወይም ካህና ታጅ የተባሉት የገንዘብ አስተላላፊዎችን በውጭ የሚኖሩ የኢትዮጵያ ማህበረሰብ አባላት መጠቀም እንዲያቆሙ ያሳሰበው ብሔራዊ ባንክ በአሜሪካ አግባብነት ያላቸው የህግ አስፈጻሚ አካላት ምርመራ እንዲያከናውኑ ጥያቄ ማቅረቡን አስታውቋል። ከአሜሪካ በተጨማሪ በተባበሩት አረብ ኤሚሬቶች የኢትዮጵያ የፋይናንስ ስርዓት ታማኝነትን ሆን ብሎ ለመሸርሸርና የገበያ ዋጋን ለማዛባት ያለሙ ድርጊቶች መኖራቸውን አቶ ማሞ ገልጸዋል። ከቅርብ ቀናት ወዲህ በተለይ በዱባይ ዩናይትድ አረብ ኤሚሬትስ ከገበያ ሁኔታ ያፈነገጠ የትይዩ ገበያውን የሚያስፋፉ ህገወጥ ድርጊቶች እንዳሉ በውል ስለተረዳን ይህን ተከታትለን ጠንካራ እርምጃዎችን እንወስዳለን። የኢትዮጵያ ብሔራዊ ባንክ ከትይዩ ገበያ ጋር ግብግብ የገጠመው የውጭ ምንዛሪ ስርዓት ለውጥ በተደረገ በዓመቱ ነው። በውጭ ምንዛሪ አቅርቦትና በፍላጎት መካከል ያለው ልዩነት ለይፋና ትይዩ ገበያዎች የተራራቀ ተመን ምክንያት ሆኖ ሊቀርብ እንደማይችል የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ይናገራሉ። የሁለቱ ገበያዎች የውጭ ምንዛሪ ተመን ልዩነት እየሰፋ የሚሄደው በፋይናንስ ስርዓቱ ውስጥ በተንሰራፉ የአሰራር ግድፈቶችና ሌብነት ምክንያት እንደሆነ ይሞግታሉ። አሁን ያለውን የኤክስቼንጅ ሬት ልዩነት በፎርማልና በፓራሌል ማርኬት መካከል ያለ ልዩነት ያመጣውም ድራይቭ ያደረገውን ብዬ የማስበው በፋይናንስ ዘርፍ ውስጥ ያለ ቅጥ ያጣና መስተካከል ያልቻለ የአሰራር ጉድለትና ስፔኪሌሽን ነው። ከዛ ውጭ ደግሞ ከፍተኛ የሆነ የካፒታል ፍላይትም አለ። ከሀገር ወደ ውጭ የሚወጣ ካፒታል ፍላይትም አለ። ሁለቱ ናቸው ድራይቭ አድርገውታል ብዬ የማስበው። ቁርጠኛ የሆነ ፖለቲካል ኮሚትመንት ያለው አስተዳደራዊ እርምጃ መውሰድ ከተቻለ ከዚህ በላይ ጀስቲፋይድ ነው ብዬ አላስብም ኤክስቼንጅ ሬቱ። ዶክተር አብዱል መናን በባንኮች የሚከወነው ይፋዊ የውጭ ምንዛሬ ግብይት የገበያ ሕግን ተከትሎ የሚሄድ ቢሆን ኖሮ ከትይዩ ገበያ ጋር ያለው ልዩነት የተቀራረበ ሊሆን እንደሚችል ይናገራሉ። ከሞላ ጎደል እውነተኛ የገበያውን ሁኔታ የሚያንጸባርቀው የትይዩ ገበያ የምንዛሪ ተመን እንደሆነ ዶክተር አብዱል መናን ያምናሉ። የፋይናንስ ባለሙያው እንደሚሉት ሁለቱን የውጭ ምንዛሪ ተመኖች ማዋሃድ ለመንግስት ከባድ ፈተና ይሆናል። ራሱ ኦፊሻል የሚባለው ገበያ በገበያ እየሰራ ነው ወይ? በገበያ ሕግ በቅርቡ እኮ 15 ቀን የወጣ የአይኤምኤፍ ሪፖርት ላይ እኮ አንደኛውም ገበያው እንዳይሰራ ያደረገው የገበያው ማርኬት ስትራክቸር ነው ይላል። መልእክቱ ደግሞ ግልጽ ነው። ዋናው የመንግስት ባንክ የሚባለው በገበያ ህግ ስለማይመራ ዋጋ ተመን ላይ፣ ሌሎቹም ባንኮች እሱን ስለሚከተሉ ኦፊሻል ተመኑ የገበያ አንጸባረቅ ልዩነቱ የሰፋው ኦፊሻል የምንለው ገበያ የገበያውን ባህሪ ስለማያንጸባረቅ የባንኮቹ የአገልግሎት ክፍያ ብለው የሚያስከፍሉት አለ በጣም ከፍተኛ የሆነ በግል ባንክ እኔም ከፍተኛ 5-6% ሊሆን ይችላል እንደዛ አካባቢ እና ያ ደግሞ ተመኑ ላይ የሚያመጣው ነገር አለ። እንደዚሁም ደግሞ በኦፊሻል ገበያው የውጭ ምንዛሬ አለመገኘት ይሄ ፋክተር ነው። የካፒታል አካውንትም ዝግ መሆንም የሚል ነገር አስቀምጧል። ግን የካፒታል አካውንት ክፍት ሊሆን እንደማይችል ይታወቃል በቅርቡ እና እነዚህ 4 ምክንያቶች ናቸው በኦፊሻል እና በትይዩ ገበያው መካከል ሰፊ ልዩነት እንዲኖር ያደረጉ። ዓለም አቀፉ የገንዘብ ድርጅት የውጭ ምንዛሬ ግብይት ስርዓትን ጨምሮ በአጠቃላይ የኢትዮጵያን ማሻሻያ በእጅጉ እየነቀፈ እንደሆነ፣ ከማሻሻያው የመጀመሪያ ዓመት በኋላ የውጭ ምንዛሬ ግኝት እንደሚቀንስ ሐሰተኛ ወሬ የሚነዙ ወገኖች አሉ ሲሉ ተደምጠዋል። የብሔራዊ ባንክ ገዢ አቶ ማሞ አሉባልታ ያሏቸውን ጉዳዮች መሰረተ ቢስ ሲሉ አጣጥለዋል። ድርጅቱ ስለ ሀገራት በሚያወጣቸው ዘገባዎች ሁሉ እንደሚያደርገው ሀገራት ሊያጋጥማቸው ስለሚችለው ስጋት አጠቃላይ አስተያየት ይሰጣል። እኛም ሆን ሌሎች ሀገራት የሚያጋጥማቸው የጂኦፖለቲካ፣ የንግድ ወዘተ ስጋቶች መኖራቸው የታወቀ ስለሆነ በዚህ ረገድ የተሰጠው አስተያየት የተለመደና ለእኛ የተለየ አይደለም። የዓለም ገንዘብ ድርጅት የኢትዮጵያን የውጭ ምንዛሬ ሪፎርም ከቶውኑም አልነቀፈም። በባንኮች የብር የውጭ ምንዛሬ ተመን ላይ ችግር መኖሩንም አላነሳም። ይልቁንም በባንኮች ዘንድ ያለው የብር የውጭ ምንዛሬ ተመን ከኢኮኖሚያዊ መርሆዎች አንጻር በትክክለኛው ቦታ ላይ እንደሚገኝ፣ እንዲያውም የባንኮች የብር የውጭ ምንዛሬ ተመን በ4.5 በመቶ ከዋጋው በታች እንደሆነ ወይም ብር ከመውረድ ይልቅ ሊጠነክር እንደሚገባ በቴክኒካዊ ግምገማው አሳይቷል።
ቀጣይ የውጭ ምንዛሬ ግኝትና የውጭ ምንዛሬ ተመንን በተመለከተ በኢትዮጵያ ብሔራዊ ባንክ በኩል አንዳችም አሉታዊ ግምገማ ወይም ስጋት የለም። የብሔራዊ ባንክ ገዢ ማሞ ምህረቱ ባለፈው 1 ዓመት ስራ ላይ በቆየው የውጭ ምንዛሪ ግብይት ስርዓት አተገባበር የተለየና አዲስ ስጋት ሊኖር አይገባም ሲሉ መግለጫቸውን በአይነ ቁራኛ ለሚከታተሉ ሁሉ ማስተማመኛ ለመስጠት ሞክረዋል። ዶይቼ ቬለ ያነጋገራቸው ባለሙያዎች ግን በይፋና ትይዩ ገበያዎች መካከል ያለውን የውጭ ምንዛሪ ተመን ልዩነት ለመቆጣጠር ብሔራዊ ባንክ በፋይናንስ ስርዓቱ ውስጥ የሰፈኑ ችግሮችን የሚያስወግዱ ቁርጠኛ እርምጃዎች መውሰድ እንዳለበት ይመክራሉ። የምንዛሪ ስርዓቱን በተጨባጭ በገበያ ሕግ እንዲመራ ማድረግም ሌላው የቤት ስራ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።